ኢትዮጵያዊነታችሁ አያስጠላችሁ? አንዳንዴ አይከብድም? አንዳንድ ጊዜ በባህሪያችንም ሆነ በተለያዩ ጠባዮቻችን አናፍርም? አይሰማንም? ነውሮችን ለምደናል። ብዙ ክፉ ነገሮች የህይወታችን አንዱ መዳረሻ ሆኗል። ፈልገን ያመጣናቸውም ነገሮች ከግባቸው ሲርቁ ተስፋ ቆርጠን ልዩ ልዩ አመልና ሱስ ውስጥ ገብተናል። የምስጋና አገር ናት ማለት ነው። ቤተልሔም ያው የእንጀራ ቤት ማለት ነው። ይህ ሁሉ ስም እያለ ረሃብ ገባ። መሶቡ ደረቀ። መውጫው መግቢያው የሞትና የጣር ሽታ አየለ። በእምነት መልፈስፈስ፣ በሀገርህ መልፈስፈስ፣ በታሪክህ መልፈስፈስ፣ በባህሪህ መልፈስፈስ፣ በሱስ መልፈስፈስ፣ በአመል መልፈስፈስ፣ በአቋም መልፈስፈስ። ይሄ ምንድን ነው? ይሄ እንዲህ አይነት ነገር እየሰማችሁ ነው? አምላኬ የምትል ከሆነ ሰይጣን አይወድም። ፈጣሪ የምትል ከሆነ ሰይጣን አይወድም። እግዚአብሔር ይመስገን የሚባልባት ሀገር እኮ ብትኖር ኢትዮጵያ ብቻ ናት። ጊዜዋም ዘመኑም ታሪኳም እድሜዋም መራራ ማለት ነው። ማራ በሉኝ ኑኃሚን እያሉ ሲሉ አይ አይደለሁም በሙላት ወጥቼ ባዶዬን የቀረሁ ማራ ነኝ አለች። ማራ ወገኖች፣ እኛም ልክ እንደዚህ ነን እኮ አይምሰላችሁ። ማራ በሉኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ገነት ቆሞስ አባ ኃይለ ጊዮርጊስ በስዊዘርላንድ ያሉ አብያተ ክርስቲያናት አስተዳዳሪ፣ ዘማሪያን፣ የዚህ ጉባኤ አዘጋጅ፣ የስብከተ ወንጌል ኮሚቴና ሰበካ ጉባኤው፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን ዋላችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ከቤተልሔም የተሰደዱ ስደተኞች ይሆናል ርዕሳችን። ስደተኞች የተሰደዱት ግን ከቤተልሔም ነው። ቤተልሔም ቀደም ሲል በነበረው ታሪክ ዘንድ ትልቅ ቦታ የተሰጠው፣ አንድ ወቅት ላይ ግን ጊዜና ዘመን ተንሸራቶ ዓመታቶች ከድተውት ረሃብ ሲገባ በዛ የሚኖሩት ሁሉ ያችን ቤተልሔም እየለቀቁ ሲሰደዱ በክብር ታሪክ ውስጥ የተከበረች ሀገር በረሃብ ምክንያት ልጆቿን ስታጣ የነበራት መንፈሳዊ ክብር ሲቀንስና ሲቀዘቅዝ ሁሉም በሀገሪቱ ላይ እፍረት ሲሰማው በነበረበት ወቅት አንድ ቤተሰብ ሙሉ በሙሉ ከቤተልሔም ሲወጣ እናያለን። በሀገሪቱ ውስጥ የረሃብ መጽናት ምክንያት የበለጠ ችግሩ እየጨመረ ሲመጣ ቤተልሔምን ለቀቋት። ሙሉ በሙሉ አሁን ሀገራችን ለሕይወታችን አትመችም፣ እንግዲህ በረሃብ ከምናልቅ እንሰደድ ብለው መረጡ። ቀደም ሲል በዛች በቤተልሔም የሚኖሩ አባቶች በክብርና በመንፈሳዊ ጸጋ የሚታወቁባት የነቢያት ምንጭ የተባረኩ እነ ዳዊት እና እነ ሰሎሞን ያደጉባትና የተወለዱባት ሀገር ናት። ከሁሉም በላይ ደግሞ ዳዊት በመንፈሳዊ ቅባት የበለጸገባት ቤተልሔም አስቸጋሪ በሆነ ጊዜና ሰዓት የሆነ ውርደት ገጠማት። ለውርደቱ ምክንያት የሚሆኑ ነገሮች ብዙ ናቸው። በተለይም በዛ ዘመን ውስጥ መሳፍንት በሚፈርዱ ጊዜ ቤተልሔም አደጋ ላይ ወደቀች። ፍርደ ገምድል የሆኑ ሰዎች ይገዟት ስለነበረ ከእግዚአብሔር ፍርድ በታች ስትቀጣ የመጀመሪያው ቅጣት ተፈጥሮን ማገድ ነበረ። እግዚአብሔር ልክ ተፈጥሮውን ሲያገድ በሀገሪቱ ላይ ረሃብ ጸና እና
በዛ ምድር ላይ የነበሩ ቀዬዎችና መንደሮች የረሃብ ሽታ የሸተታቸው ሆኑ። ከዛ 4 ቤተሰብ እንዳለ ጓዙን ጠቅሎ ወደ ሌላ ሀገር ለመሰደድ መረጠ። መጽሐፈ ሩት ምዕራፍ 1 ቁጥር 1 ላይ ያለው ቃል እንዲህ ይላል። እንዲህ ሆነ፣ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ረሃብ ሆነ። አንድ ሰውም ከሚስቱና ከ2 ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየው ስም አቤሜሌክ፣ የሚስቱ ስም ኑኃሚን፣ የሁለቱም ልጆች ስም መሐሎንና ኬሌዎን ነበር። የቤተልሔም ይሁዳ የኤፍራታ ሰዎች ነበሩ ይላል። አሁን ወደ ነበሩ ተቀየረ። እየሰማችሁ ነው? ተሰደዱ። በቃ ቤተልሔም ቤተልሔም ነው። የዕብራይስጡ ላሄም ማለት እንጀራ ማለት ነው። የእንጀራ ቤት፣ በተለይም የእግዚአብሔር የቃል ኪዳን የእንጀራ ቤት። አቤሜሌክ ሲል በእኛ አቤሜሌክ ማለት እግዚአብሔር አባቴ ነው ሲሆን በዕብራይስጡ ኤልሜሌክ ነው የሚለው። ኤልሜሌክ ማለት ደግሞ እግዚአብሔር ንጉሴ ነው ማለት ነው። በሁለቱም ያስኬዳል። አቤ ብለው በእኛ ሲተረጉሙት አባት ንጉስ ነው ማለት ሲሆን፣ ኤልሜሌክ የሚለው ግን እግዚአብሔር ንጉሴ ነው ማለት ነው። ኑአሚን በዕብራይስጥ ሲሆን በእኛ ኑኃሚን ነው። ኑአሚን ማለት በዕብራይስጥ የደስታ ምንጭ ማለት ነው። መሐሎንና ኬሌዎን ማለት ደግሞ ልፍስፍሱና ሕመምተኛው ማለት ነው። እግዚአብሔር ማስተዋሉን ይስጣል። እነዚህ ልጆች ሁሉ ቤተልሔም ነው የተወለዱት፣ ግን ስማቸው ተቀይሯል። የረሃብ ጊዜ መጣ። በዚህች ምድር ላይ በምንኖርበት ጊዜ የሚርበን ነገር አይጠፋም። ስለዚህ እንሰደዳለን። የምናገኘውን ነገር ስናጣው ፍለጋ እንሄዳለን። መፈለግ ነው። ምድራችን በመፈለግ የምትታወቅ ናት። ስንፈልግ እድሜ ልካችንን እንኖራለን። መፈለግ ነው። ሁሌ መሮጥ ነው፣ መፈለግ ነው። በፍለጋ እድሜያቸው ያሉ ሰዎች ሲያልፉ እኛ ደግሞ ሌላ ፍለጋ እንጀምራለን። ዓለም የፍለጋ ማዕበል ያለባት ምድር ናት። ፍለጎቷ የማይበርድባት፣ ሮጦ የሚገኘው ነገር ላይ እርካታ የጠፋበት እና እንጀራ ፍለጋ ሄዱ ነው የሚለው። እነዚህ የቤተልሔም ስደተኞች የሚኖሩትም በቤተልሔም በኤፍራታ እና በይሁዳ ምድር ነው። ስሙ በጣም ያምራል። አሁን ግን በነዋሪዎቹ ዘንድ ስሙ አስጠላቸው። አንዳንዴ ኢትዮጵያዊነታችሁ አያስጠላችሁ? አንዳንዴ አይከብድም? አንዳንድ ጊዜ በባህሪያችንም ሆነ በተለያዩ ጠባዮቻችን አናፍርም? አይሰማንም? ምናልባት የቀደሙትን የክብር ጊዜያቶች ስለማናውቃቸው የዛሬው የኛ ነው ብለን ተቀብለው ነው ይሆናል። ግን በጣም ያሳዝናል ሁኔታዎቻችን። የጸጋ መንፈስንና የእግዚአብሔር የተስፋን ኃይል በተለማመደ አኗኗርና ጊዜ ላይ ስላላለፍን ሲሰርቅ ሲቀማ ባየንበት ሕይወት ውስጥ ስለቆምን ያ ሁሉ ዛሬ በገሃዱ ሁኔታ አሳፋሪ ገጽታ እንዳለው አንረዳም። ብዙ ነውሮች በራሳቸው ቆመው የሕይወታችን አንዱ የብልጠት ወይም የዘዴ አልያም የኑሮ አካል ሆነዋል። ኧረ እግዚአብሔር ይማረን። ዝም አላችሁ? ለምደነዋል ማለት እኮ ነው። ነውሮችን ለምደናል። ብዙ ክፉ ነገሮች የሕይወታችን አንዱ መዳረሻ ሆኗል። ፈልገን ያመጣናቸውም ነገሮች ከግባቸው ሲርቁ ተስፋ ቆርጠን ልዩ ልዩ አመልና ሱስ ውስጥ ገብተናል። የሚውድቀት አካል ነው። የሚገርም ነው። እዚህ የምናየው የይሁዳና የኤፍራታ ሰዎች ብዙ ስምና የበረከት ተስፋ አላቸው። አሁን ቤተልሔም ለነሱ የምታሳፍር ሆናለች። ገና መድኃኔዓለም ኢየሱስ ክርስቶስ በዚች በቤተልሔም ይወለዳል። የቃል ኪዳን ሀገርና የእመቤታችን የቅድስት ድንግል ማርያም
የመውለጃ ምድር ናት። የቅዱስ ገብርኤል ብስራት እና የሰብአ ሰገል አምልኮት የሚገለጥባት ናት ይቺ ቤተልሔም። ግን አሁን በዘመኑ በነበረው ክፋትና ተንኮል ረሃብ ተጭኗቸው ነዋሪዎቹ አይንገላታሉ፣ ይሰደዳሉ። ኤፍራታ ማለት ደግሞ በረከት ማለት ነው። ኤፍራታ ሙሉ በረከት ማለት ነው። ይሁዳ ጠዋት እንደተማር ነው እግዚአብሔርን አመሰግናለሁ የይሁዳ አገር ናት፣ የምስጋና አገር ናት ማለት ነው። ቤተልሔም ያው የእንጀራ ቤት ማለት ነው። ይህ ሁሉ ስም እያለ ረሃብ ገባ። መሶቡ ደረቀ። መውጫው መግቢያው የሞትና የጣር ሽታ አየለ። ስለዚህ እንሰደድ አለ። ተሰደዱ። ከተሰደዱ በኋላ እንጀራ ሊጠግቡ በባዕዳን አገር መከራቸውን ማየት ጀመሩ። አቤሜሌክ አሁን ኤልሜሌክ የሚለው ቃል ኤልሜሌክ እግዚአብሔር ንጉሴ ነው የሚለው ቃል እንጀራ ንጉሴ ነው ወደሚል ተለወጠ። ቀን ሲጎድል እንደዚህ እኮ፣ ዘመን ሲጎድል ልክ እንደዚህ፣ ዓመታቶች ካንተ በረከታቸውን ሲወስዱብህ እንደዚህ ነው። እንጀራ ንጉሴ ነው አለ። እንደ ስሙ አልኖረም። እንደ ስሙ እግዚአብሔር ንጉሱ አልሆነለትም። ሌላው ደግሞ ኑኃሚን ስሟ ነው፣ የደስታ ምንጭ ማለት ነው። ግን አሁን እንደ ስሙ አልኖረችም። የደስታ ምንጭ አይደለም ያለው፣ የችግርና የረሃብ ምንጭ ነው የሆነው። ሕይወቷ ሁሉ ጎሰቆለ። ልጆቿን ይዛ እንደገና እሷም ተሰደደች፣ አብራ ተጓዘች። እነዚህ በታሪክ ውስጥ ትልቅ ውድቀት ለተሰማው ትውልድ ምሳሌ የሚሆኑ ናቸው። እንግዲህ ከዚህ በኋላ የኑኃሚን ባል አቤሜሌክ እንጀራ ሳይጠግብ ሞተ ይላል። ምን ሳይጠግብ ሞተ? ድምፃችሁን ከፍ አድርጉና ንገሩኝ። ጸጥ የምትሉት በዚህ ድምፅ ውስጥ መልስ ስትሰጡኝ ነው። እንጀራ ሳይጠግብ ሞተ። እግዚአብሔር ንጉሱም ሳይሆን እንጀራም ንጉሱ ሳይሆን ሞተ። ፕሮግራሞቻችን ስንት ጊዜ ከሸፉ። ከሀገር ሀገር ስንሮጥ የተሳካልን እና ያልተሳካልን ነገር ለመለየት እንኳ አቅማተን ስንት ጊዜ ተጨነቅን። የደከምንበት ነገር ላይ ትኩር ብለን ስንመለከት አንዳንድ ጊዜ አንድ አገጭ አይደለም 3-4 አገጫችንን ይዘን ራሳችን ይዘን የሚያሰኘንበትም ጊዜ አለ። እንደዚህ ደግፈን ድካማችንን ስንመዝነው፣ ስደታችንንና ጉዟችንን ስናስተውለው፣ ችግሮቻችን ያለፍንባቸውን ማጦች ስንመለከት፣ ከዛ አልፎ ደግሞ ከባህሪያችን ጋር ያለው ትግል፣ ከዘመኑ መንፈስ ጋር ያለው ትግል፣ ከጊዜው ጋር ያለው ትግል፣ ከአመላችንና ከሱሳችን ጋር ያለው ትግል፣ ከጓደኞቻችን ክፉ ባህሪ ጋር ያለው ትግል፣ እነዚህ ሁሉ ተጠዳድፈው መንገድ ላይ እንድንሞት አደረጉን። እንጀራ ሳይጠግብ ሞተ። ስንት ሰው ቀረ? 3 ሰው፣ ኑኃሚንና መሐሎን ኬሊዮን። ኑኃሚን የደስታ ምንጭ ነው ስሟ፣ ጥሩ። ግን እስካሁን የገጠማት ሐዘን እና ትካዜ ነው፣ ለቅሶ ነው፣ ዋይታ ነው፣ ኡኡታ ነው። ባሌን አጣሁ፣ በእንጀራ ምክንያት ተሰድጄ ወገኔን አጣሁ፣ የልጆቼን አባት አጣሁ እያለች ታለቅሳለች። ስደቱ ግን ምን ይመስላችኋል? ዋናው ነገር ለስደቱ ምንጭ የሆነው ምንድን ነው? እንጀራ ነው። እንጀራ ፍለጋ ነው። በእንጀራ ፍለጋ ምክንያት ወጥታችሁ፣ በእንጀራ ምክንያት ፕሮግራም አውጥተን ወጥተን ወርደን አሁን ያለንበትን ሁኔታ ስናስተውለው ብዙ የተራቆትነው፣ ብዙ ያጣነው፣ ብዙ ፈልገን ያላገኘነው ነገር አለ። ስለዚህ በደንብ ልናስተውል ይገባናል። መሀል ላይ እንደዚህ አለ፣ መሀል ላይ እንደዚህ መሞት አለ፣ መሀል ላይ እንደዚህ ባዶ መሆን አለ፣ መሀል ላይ እንደዚህ መቅረት አለ። ስለዚህ እግዚአብሔር ያስፈልገናል፣ አምላክ ያስፈልገናል፣ ፈቃዱ ያስፈልገናል።
ከቤተልሔም ሲነሳ እግዚአብሔር ንጉሴ ነው እንዳለው በስሙ ኃይል መራመድ አልቻለም። በራሱ ብቻ ነው የተነሳው። እቅዶቹ፣ ፕሮግራሞቹ ሞዓብ ምድር ላይ የተሻለ ኑሮ፣ የተሻለ ግንባታ፣ የተሻለ እድል፣ የተሻለ ቤት ከቤተልሔም ጥሩ ነገር ነው የፈለገው። የዛ ይሻላል ነበር ያለው። አልተሻለም። እንጀራ ሳይጠግብ ሞተ። ከዛ በኋላ ደግሞ እነርሱም ከሞዓባውያን ሴቶች 2 ልጆቹ አገቡ። የአንዲቱ ስም ኦርፋ፣ የሁለተኛይቱ ስም ሩት ነበር። በዚያም 15 ያህል ዓመት ተቀመጡ። መሐሎን እና ኬሊዮን ሁለቱም ሞቱ፣ በባዕድ ሀገር ሞቱ። መሐሎንም ኬሊዮንም። መሐሎን ማለት ልፍስፍስ ማለት ሲሆን ኬሊዮን ማለትስ ሕመምተኛ ማለት ነው። አሰሙኝም ማለት እኮ ነው። በቃ አሁን እዚህ ሰይጣኑ ሲናገር ብቻ ነው የምትሰሙት ማለት እኮ ነው። ይሄማ ያ ጦርነት ነው። ስለ ጦርነት ነው የምትሰሙት። ስለ ችግር መፍጠር፣ ስለ መከራ ነው የምትሰሙት። እዚህ ጋር ግን በአኗኗራችንና በጊዜያችን በውሳኔያችንና በባህሪያችን መካከል ያለውን ፍትጊያና የህይወት ውጊያ ነው እዚህ የምንማረው። መሐሎን ኬሊዮንም ሞቱ፣ አለ አገራቸው ሞቱ፣ አለ ቃል ኪዳን ምድር ተቀበሩ፣ ከተስፋው ምድር ራቁ። የድሮ አባቶቻችን ውጭ ሀገር ሄደው ምናልባት እንኳ ሲሞቱ እንዲህ ይላሉ፣ እዛች ቅድስት ሀገር ሬሳዬን ውሰዱ እንጂ እዚህ እንዳልቀበር ብለው ይናዘዛሉ። በምንም መንገድ በዚህ ምድር ላይ እንዳትቀብሩኝ ይላሉ። ምክንያቱም የአገራቸው አፈር ይናፍቃቸዋል። እትብታቸው የተቀበረችባቸው ይናፍቃቸዋል። ይሄን አልነበረ ፍቅራቸው። ዛሬ ጠጠር ወርውረን ወጣ ነው ብያለ የሚያወራ ሰው አለ። ወደ ሀገሬ አትመልሰኝ ብዬ ጥቁር ድንጋይ ወርውሬ ነው የመጣሁት ይላሉ። በድፍረት ይናገራሉ። ምን ያህል ጥላቻ እንዳለ እናያለን። እና መሐሎንና ኬሊዮን ወደ ሀገር አልተመለሱም። ሴትዮዋ ብቻዋን ቀረች። እሺ እንደ ስሟ የኖረች ነች። ኑሃሚን እንደ ስሟ ነው የሆነው። የምን ምንጭ ሆነች? የደስታ ምንጭ የነበረችው የሐዘንና የመከራ ምንጭ ሆነች። እንደ ስሟ አልሆነላትም። ይሄ ሁሉ ፕሮግራም ነው። አየ በኋላ እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራ እንደጠገቡ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከ2 ምራቶቿ ጋር ተነሳች ይላል። እግዚአብሔር ስሙ የተመሰገነ ይሁን። ከ2 ምራቶቿ ጋር ተነሳች። ግን መጀመሪያ ምን ሰማች ይመስላችኋል? ዜና ሰማች። እግዚአብሔር ሕዝቡን እንደጎበኘ፣ እግዚአብሔር ሕዝቡን እንደታደገ፣ እግዚአብሔር ኃይሉንና የበረከት እንጀራን እንደሰጣቸው ሰማች። በደንብ ሰማች። እግዚአብሔር ይጎብኛል። እግዚአብሔር ይጎበኛል። ላያችሁ ሕዝቡን እንደጎበኘ እኮ ነው የሚለው። እግዚአብሔር ሕዝቡን እንደጎበኘ ሰማች። የሚጎበኝ ሕዝብ ነበርና ጊዜው ሲደርስ የአምላካችን የምሕረትና የቸርነት ጸጋ ሲመጣ በረከቱ በዛች ምድር ላይ ተትረፈረፈ። ይህንን ሰማች። እስቲ ምን እንሰማ ይሆን? ከአገር ቤት ምንድን ነው የምንሰማው? እግዚአብሔር ሲጎበኘን ነው የምንሰማው ወይስ ሲርቀን ነው የምንሰማው? በረከት አጥተን ነው የምንሰማው ወይስ በረከት ሞልቶ ነው የምንሰማው? መልካም የሆነ ለጸጋና ለበረከት የምንቆይ ከሆነ የምንሰማው ነገር ይለወጣል። ለክፋትና ለተንኮል የምንኖር ከሆነ እርግማን፣ ሁሌ ሞት እና ችግር እንደሰማን ነው የምንኖረው። እነዚህ ልጆች አለቁ። መሐሎንም ኬሊዮንም አለቁ። እሺ ትውልድን በመሐሎን እንውሰደው። ይሄኛውን ትውልድ እስቲ በመሐሎን እንውሰደው። ከቤተልሔም አይደል የወጡት? አይደለም ወይ? እኛም ከቤተልሔም ወጥተናል። በቤተልሔም ማ ተወልዷል? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ምን ብሏል? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል አይደለ?
አባቶቻችንም እናቶቻችንም አልበሉም አልጠጡም፣ ከቤተልሔም ስደተኞች ናቸው። እሺ ከዛ በኋላ ደግሞ በትውልድ አንጻር እንወሰደው። ከቤተልሔም የወጡት አባቶቻችንና እናቶቻችን ንስሐም ሳይገቡ ቅዱስ ቁርባንም ሳይወስዱ ወዮ እናቴ ወዮ አባቴ ብለን ቀበርናቸው። እኛም ወደ ቤተልሔም አልሄድንም። ስለዚህ ከቤተልሔም ስንወጣ ስማችን ምን ሆነ? መሐሎን። መሐሎን ማለት ምን ማለት ነው? ልፍስፍስ። ጠበቅ አድርጉና ንገሩኛ። ታዲያ ማን ነው? እኛ አይደለን? ልፍስፍስ። በእምነት መልፈስፈስ፣ በአገርህ መልፈስፈስ፣ በታሪክህ መልፈስፈስ፣ በባህሪህ መልፈስፈስ፣ በሱስ መልፈስፈስ፣ በአመል መልፈስፈስ፣ በአቋም መልፈስፈስ። ይሄ እንዴ ምንድን ነው? ይሄ እንዲህ አይነት ነገር ይህ ሁሉ ክርስቶስ የሌለው የቤተልሔም እንጀራ ያልበላ ከእግዚአብሔር የተራበ ትውልድ መሐሎን ነው። ምን አደከም። ሌላው ደግሞ አቤሜሌክ እግዚአብሔር ንጉሱ ነበረ። አሁን እሱን ትቷል። እግዚአብሔር ንጉስነት ቀርቷል። ቀርቶ እንጀራ ንጉሴ ነው ነበር ያለው። እንጀራም ሳይጠግብ ሞተ። አባቶቻችን ከእግዚአብሔር ርቀው ከቅዱስ ቁርባን ጸጋ ርቀው በረከትን አላሳዩንም። ስንልፈሰፈስ ነው የምንታየው። የተረከቡት ከሰማይ አምላክ አይደለም ከእንጀራ ነው። ለእንጀራ ሲሉ፣ ለቤት ሲሉ፣ ለርስት ሲሉ ዝም ብለው ሲሮጡ ሲስገበገቡ መንፈሳዊ ጸጋ ላይ ያላቸው ትኩረት ባዶ ሆነ። ሰይጣን በሁሉም መንገድ ረሃብተኛ እንደሆኑ አንድም ቀን የህይወት እርካታ ሳይሰማቸው አለፉ። እኛ ከዛ በኋላ በመንፈሳዊ ጸጋ አልተወለድንም። በእግዚአብሔር ኃይልና ክብር ውስጥ የምንሄድበትን አቅምና ጉልበት ከቃል ኪዳን ጋር ለመያዝ አቅም አጣን። መሐሎን ሆነን ቁጫል። ጧትም መሐሎን ነህ፣ ቀንም መሐሎን ነው። ስራ ሰርተህ መሐሎን ነው። ገንዘብም ይዘህ መሐሎን ነው። መሐሎን ማን ነው? ልፍስፍስ፣ ጉልበት የሌለው ማለት ነው። አቅም የሌለው፣ ውሳኔ የሌለው፣ ብርታት የሌለው፣ ክብር የጎደለው፣ ሰላም ያጣ፣ የተበሳጨ፣ የታወከ፣ ማስተዋሉ የቀዘቀዘ፣ መንፈሳዊነቱ የደነዘዘ፣ ልፍስፍስ ያለ፣ አመል የጎዳው፣ ሱስ ያጠቃው፣ አቤት መሐሎን ልፍስፍስ። እሺ ቀጥሎ ደግሞ አቤሜሌክ የልጆቹን ነገር አላየም። ሁለተኛው ልጅ ደግሞ ምንድነው ስሙ? ኬሌዎን። ኬሌዎን ማለት ምን ማለት ነው? ህመምተኛ። አዎ ህመምተኛ፣ በሽተኛ ነው። ሁሌ ራሱን የሚያመው ነው። ሲሰራ ራሱን ያመዋል፣ ሲማር ራሱን ያመዋል፣ ሲሮጥ ራሱን ያመዋል፣ ሁሌ ያመዋል። ታዲያ ከትውልድ አንጻር ስናየው ከቤተልሔም የወጣው ቤተሰብ ከእግዚአብሔር የሕይወት እንጀራ የወጣው ከቃል ኪዳን የክርስቶስ ጸጋ የወጣው ምን ሆነ ማለት ነው? ህመምተኛ። ሁለት ትውልድ በሉ፣ ሁለት ትውልድ አቤሜሌክ አጣ። እንደዛ ሆነውም ደግሞ ወደ እርካታ ሳይመጡ ደክመው ጥረው እዛ በሞዓብ ምድር ተቀበሩ። ዛሬ መናፍቅ እየሆነ የማያውቀው መቃብር እየሄደ የሚቀበር የማይቀደስበት የማይዘከርበት ቅዱስ ቁርባን የማይፈተትበት ሜዳና ወንዝ ተረተር ላይ የሚቀበረው አበሻ በጣም ብዙ ነው። ማተቡን የበጠሰ ክሩን የጣለ ድንግል ማርያምን የተወ የአስራት ጸጋውን የተቋረጠበት የመላእክት እርዳታ ከእርሱ የወጣበት በአዳራሽ ዝም ብሎ ሌሎቹ ፈረንጆቹ የተዉትን እሱ ይዞ ብቻ ይደናቆራል። በቃ በክህደት የሚደናቆር ከአባቶቹ የተስፋ ቃል ኪዳን የራቀ ቤተ ክርስቲያኑን የሚሳደብ ጣዖትንና መንፈሳዊውን የማይለይ ልብ ያለው ብዙ ህመምተኛ ትውልድ አለን። ከኛ ባህሪ አንጻር ስናየው ደግሞ ጥሩ ስራ ልታገኘ ስትል ራስን ያምህን ያስተኛል አይነት ነው። ኬሌዎን ማለት ይሄ ነው። ጥሩ ገንዘብ ልታገኝ ስትል ያነጫንጭሃል፣ ያጣልሃል፣ ያቧቅስሃል፣ ያናድድሃል፣ ያስለቅስሃል፣ ትቀራለህ። አየህ፣ ህመምተኛ ማለት ይሄ ነው። በነገው በሚቀጥለው ዘመን እማራለሁ ብለህ ትምህርት ቤት ስትገባ ያዛጋሃል፣ ያስምጥሃል። ምንም የማያደርገው ነገር የለም።
እድልህ ላይ ጠላት ቁጭ ብሎ በምታከናውነው ነገር ላይ እርግማን እንዲሆንብህ፣ እንድታማርር፣ ከፈጣሪ እንድትጣላ ዓይንህን ይጋርድሃል። ወይ በቀኝ ወይ በግራ ራስህን ይፈልጥሃል። ግን ስራ አቁመህ ቁጭ ስትል ሁሉም ዝም ይላል። አየህ ህመምተኛ ቤት ዘግተህ ቁጭ ስትል ህመሙም የለ፣ ቁርጠቱ የለ፣ ራስ ምታቱ የለ፣ ውጋቱ የለ። ቁጭ ዝም ብሎ ጭብጥ አድርጎ ያስቀምጠሃል። ይሄ ነው ልፍስፍስ፣ ይሄ ነው ህመምተኛ። በትውልድም እኛ ልክ እንደዚህ ነው የሆነው። አንድ ቀን ሳይረኩ መሐሎንና ኬሌዎን ሞቱ። ኑኃሚን ብቻዋን ቀረች። ብቻዋን ቀረች። የሁሌ የብቸኝነት ዘመን። የከበቧት ሁሉ የሉም። አልፎም ተርፈው የወለደች የሉም። ባሏ የለም። 4 ሆነው ወጡ። አሁን ለብቻዋ ቀረች። 3ቱም ወደ መቃብር ወረዱ። እንዴት አይነት ስደት ነው! ከቤተልሔም ስንወጣ ልክ ሁላችንም እንደዚሁ ነው። አለን የምንለውን ነገር በሙሉ እናጠዋለን። እግዚአብሔር ማስተዋሉን ይስጠን። እየሰማችሁ ነው? በትውልድ አንጻር ስናይ ደግሞ ወደ 70ው ዓመት እንሂድና ወደ 60ው ዓመት እንሂድ። 60ው ዓመት ላይ የነበረው የአብዮት ትውልድ ሮጠ፣ ተባላ፣ ተናከሰ። አዲስ ዓለም፣ አዲስ ሀገር፣ አዲሲቱ ኢትዮጵያ አለ። ፎከረና በኋላ ልፍስፍስ ሆነ። እውነት ነው? እውነት አይደለም? አዎ። ከዛ በኋላ ደግሞ ያለው ትውልድ በሙሉ በራስ ምታት የተመታ ሆነ፣ ህመምተኛ ሆነ። ይኸው እንግዲህ እንደ ትውልድ ስታየው ማለት ነው። አይነ ጥላ ያዘው፣ መተት ያዘው፣ ዛር ያዘው፣ ውቃቢ ያዘው። ይኸው እዚህ አታየውም? የሁሉ ስቃይ መተት ያዘው። የሮጠውን እናስረዋለን እንዳይሮጥ፣ የቀደመውን ወደኋላ እንጎትተዋለን፣ የበለጸገውን እናወርደዋለን፣ አይኑ ጎላ ጎላ ያለውን እናሞጨሙጨዋለን። እንደኔ ነው ይላል። እዚህ በነጠላ ተሸፋፍነ ቆንጆውን እናጣምመዋለን። አሮጌ ጣሳ ነው የምናደርገው። ወይ እንዴት አይነት! ጎበዝ ነጋዴውን እናቀዘቅዘዋለን። ጎበዝ ገበሬውን ወደ ኋላ እንጎትተዋለን። በየእርሻው ላይ ዝባዝንኬውን እንወረውራለን፣ እንጥላለን፣ እንቀብራለን። አንዳንዴ መዝጊያው ደም ተቀብቶ ታገኛላችሁ። አልፎ ተርፎም ልብሳችሁ ሁሉ ሳይቀር ተቆራርጦ ተበጣጥሶ ታገኙ። አይጥ ነው ትላላችሁ፣ ግን አይጥ አይደለም፣ የሰው አይጥ ነው። የሰው አይጥ ነው የቆረጠው። የሰው አይን አይጡ ነው፣ ምቀኛው ነው። 6 ነጠላ ካለሽ ሁሏም ተቆጥራለች። ካሉት ቆንጆ ነጠላዎች ቢያንስ 1-2 ደግሞ ይቀደዳሉ። ቁርጥ መሃሏን ሰው ቢቸግረው አሁን ነጠላውም ቀሚሱም ሲቆረጥ ጊዜ ቀሚሱን ወደዛ ወረወረና ታይት ገዛ። እሱ የቱ ጋር ይቆረጣል? አይቆረጥማ፣ ጥብቅ ስለሚል እዚህ የቱ ጋር ይቆርጠዋል? ከዛ ከኢራን የሚወረወር ሚሳኤል መስሎ መሄድ ነው። እውነቴን ነው የምላችሁ። ይሄ ጋንድያው ሴት ሁሉ እንዳው በዛ ዘንበጥ ሲል አንዳንዴ ፓጃሮ ነው የሚሄደው ትላላችሁ። ቀሚስ ቢሆን ሸፍነው አላ ሸፈን የሚያደርገውን ሁሉ አልሆነም እኮ። አየህ ኬሌዎኑ በዛ። አሁን ኬሌዎኑ በዛ፣ አይን ውስጥ ገባን። አየህ የሰው አይን ድሮ ይፈራ ነበረ። ድሮ በአንቀልባ ተይዞ ተደብቀን ያደግነው። ዛሬ ጌታ ይውልኝ እየተባለ በጋሪ ነው የሚነዳው። ኬሌዎኑ በዛ። ክርስቲያኖች ነን፣ እንደ ሌሎቹ መንፈሱ አይምረንም ክርስቲያኖች ስለሆነን። እነዚህ ነጮቹ እኮ አንድ ጋሪ አይደለም 100 ጋሪም ቢነዱ ምንም አያደርጋቸውም። ምክንያቱም ቀድሞውኑ አብሯቸው ተወልዷል፣ አድጓል። አምላክ የለሽ ናቸው። ጌታዬ አይሉም፣ አምላኬ አይሉም። አምላኬ የሚለው ህዝብ ነው የሚፈተነው። እኔ እቅጩን ልንገራችሁ፣ እየሰማችሁ ነው? አምላኬ የምትል ከሆነ ሰይጣን አይወድም።
ፈጣሪ የምትል ከሆነ ሰይጣን አይወድም። እግዚአብሔር ይመስገን የሚባልባት ሀገር እኮ ብትኖር ኢትዮጵያ ብቻ ናት። ያው ሌላው ሜርሲ ግራሴ ነው የሚልህ አምላክ የለም። ዲዮ በነዲካ ስትለው እዚህ ጣሊያን ዲዮ በነዲካ ስለው ይላል፣ ይደነግጣል። የእግዚአብሔር ስም ሲነሳ ይደነግጣሉ። እግዚአብሔር ይባርክህ የሚለው ቃል አሁንም ያለው እዛችሁ ሀገራችን ነው። ሌላው ትተውታለሁ። ታንኪው ይላል ፈረንጁም፣ የእንግሊዝ ሀገር ታንኪው 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 ነው። ይህ ብቻ እንዲለመድ አድርገውታል። ታንኪው አያስፈልግም አይደለም፣ ያስፈልጋል። ግን እግዚአብሔር ስሙ ጠፋ፣ ስሙን ጣሉት። የጠላት ያህል ተቆጠረ። የፈጠረ አምላክን የጠላት ያህል ተቆጠረ። እንደው በቃ የሌለ ያህል ተቆጠረ። ስለዚህ ማየት ያለብን ጉድ ይሄ በሳይንስ የሚደገፍ በፍልስፍና የሚገኝ መረጃ አይደለም። ይሄ የመንፈሱ ዓለም እና መሐሎን እና ኬሊዮን ሆንን ማለት ነው። ኬሊዮን ህመምተኛ ነው እንደምታዩት። ቡዳ በላን፣ ሁሉ ነገር ተሰወረብን። ያወቅነው እንዳላወቅን፣ የተማርነው እንዳልተማርን፣ የተረዳነው እንዳልተረዳን፣ የተመረቅነው እንዳልተመረቅን፣ የያዝነው እንዳልያዝን፣ የተሾምነው እንዳልተሾምን፣ ያወቅነው እንዳላወቅን አደረገና ጠላት ገዛን። ስለዚህ እኛም ኬሊዮን ምንድነን? ኬሊዮን ህመምተኛ፣ ጠላት ያደቀቀን ሆነ። ሴትዮዋ ብቻዋን ቀረች። እንደ ሀገርም ልክ እንደዚህ የሆነው ማለት ነው። ብቻ መቅረት፣ እንደዚሁ ብቻ መቅረት። ከዚህ በኋላ የሰማችው ነገር ቢኖር እንጀራ ሀገሪቱ እንደጠገቡ ሁሉም በረከት እንዳገኙ ሰማችና ወደ ሀገሬ ልግባ አለች። ወደ ሀገሬ አለች። ከዛ ሩትና ኦርፋ ተከተሏት። አይ ባካችሁ ወደ አገራችሁ ሂዱ፣ እኔ ወደ ሀገሬ ልግባ አለች። አይ እኔ እከተልሻለሁ አለች ሩት ደግሞ። ሩት በፍጹም ከአንቺ ጋር የሄድሽበት እሄዳለሁ፣ አምላክሽ አምላኬ ነው፣ አገርሽ ሀገሬ ነው፣ መቃብርሽ መቃብሬ ነው አለቻት። ያችኛዋ ቀረች፣ ሩት ተከተለቻት። ወደ ቅድስት ሀገር ሲጓዙ ኑሃሚን መጣች እያሉ አጨበጨቡላት። እሷ ጭብጨባው ምኑም አልደለም። አቤት የጥንቷ ሰው መጣች፣ ድሮ ምናቃት መጣች እያሉ ሲያጨበጭቡላት ምን አለች መሰላችሁ? ኑሃሚን የተናገረችው ነገር አለ። እርሷም ኑሃሚን ብላችሁ አትጥሩኝ። ሁለቱም እስከ ቤተልሔም ደረሱና ሄዱ። ወደ ቤተልሔም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህች ኑሃሚን ናትን እያሉ ተንጫጩ። እርሷም ሁሉን ቻይ አምላክ አስመርሮኛልና ማራ በሉኝ እንጂ ኑሃሚን አትበሉኝ። በሙላት ወጣሁ፣ እግዚአብሔርም ወደ ቤቴ ባዶ የመለሰኝ። እግዚአብሔር አዋርዶኛልና ሁሉንም የሚችል አምላክ አስጨንቆኛልና ኑሃሚን ለምን ትሉኛላችሁ? ኧረ እኔ ኑሃሚን አይደለሁም፣ ኑሃሚን አትበሉኝ። ማን እንበልሽ ሲሏት ማራ በሉኝ። ማራ ምንድን ነው? ማራ ማለት ጊዜዋም ዘመኑም ታሪኳም እድሜዋም መራራ ማለት ነው። ማራ በሉኝ። እድሌም ወቅቴም ሰዓቴም ልቤም ሕይወቴም የመረረበት ሰው ነኝ። ማራ በሉኝ። የደስታ ምንጭ አትበሉኝ፣ ማራ በሉኝ። ምን በሉኝ? ማራ በሉኝ። የልቧን የምትናገርበት ጊዜና ሰዓት አገኘች። ይህንን ሞዓብ ምድር ላይ አልተናገረችም። አንዳንድ ጊዜ ዝም ብላችሁ አትዝረክረኩ። ውስጥ ነው ጠበቅ ያለ ነገር ሰዓትና ወቅት ጊዜና ዘመን የሚፈታውን ነገር ዝም ብላችሁ ለእግዚአብሔር ተናገሩ። እሷ ለእግዚአብሔር የተናገረችው ነገር የልቤን ብሶት የት ነው ማወጣው ብላ ትጠብቅ ነበር። ስትጠብቅ እግዚአብሔር ሕዝቡን ጎብኝቶታል። ይሄንን ሰማች። ስትሰማ አንዴ ሄጄ አገሬ ተንፍሽ ያለች። ስትነፍሰው ኑሃሚን እያሉ ሲሉ አይ አይደለሁም በሙላት ወጥቼ ባዶዬን የቀረሁ ማራ ነኝ አለች። ማራ ወገኖች፣ እኛም ልክ እንደዚህ ነን እኮ አይምሰላችሁ። ማራ በሉ።
ተምረን ተምረን ማራ፣ አውቀን አውቀን ማራ፣ ሮጠን ሮጠን ማራ የሆነብን ስንቶቻችን ነን? በልጆቻችን አስተሳሰብ ማራ የሆነብን፣ አሳድገን አሳድገን ማራ የሆነብን፣ ደክመህ ደክመህ ጉልበትህ ሁሉ ዝሎ ማራ የሆነብህ ስንት አለ? ቤቱን ሰርተው ወዳህን ከፍለህ መኪናውን ገዝተህ እንደገና ስታየው ማራ የሆነብህ ስንት አለ? ማራ በሉኝ። ስለዚህ የት እንኑር? ቤተልሔም። የት እንኑር? ማን ይጎበኘናል? ልክ ቤተልሔም ስንሆን ደግሞ ማን አለ? የሕይወት እንጀራ አለ። ያን የሕይወት እንጀራ መብላት ስንጀምር የክርስቶስ ጸጋና ሞገስ ከውስጣችን ይጀምራል። ማራ ይወጣል። እግዚአብሔር ከሁላችን ጋር ይሁን። እሺ